ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ጾም ገባ። የጾም ዋዜማው እሁዳችንን እንግዲህ በዚህ መልክ ፏ ብለን ነበር። ያው እንግዳ አለኝ ብያችሁ ነበረ። ከእንግዳዬ ጋር ነው እንግዲህ ዛሬ ማሳለፈው፣ ብቻዬን አይደለሁኝም ማለት ነው። ያው እንግዲህ እኔ እሁድ ጧት በዓል ሲሆን ምናምን ገንፎ በጣም ነው የምወደው። ስለዚህ በዚህም የጾም መያዣ ይሆናል ማለት ነው። ያው ክትፎ ምናምን አንልም። ስለዚህ በገንፎ ጾማችን እንይዛለን ማለት ነው። እንደዚህ እንግዲህ አድርጌ ለኔም ለእንግዳዬም አዘጋጀሁኝ ማለት ነው። እነሱ ነገር በጣም ደስ ያለኝ ያው አንዳንድ ጊዜ ብቻችሁን ስበሉ ስጠጡ አይደለ፣ አንዳንድ ሰው ሲመጣ ከሰው ጋር ደግሞ የምታሳልፉት ጊዜ እጅግ በጣም ደስ ይላል ማለት ነው። ያው ሰው ሆኖ ከሰው ጋር ነው መሆን ያለበት አይደለ በሚለው እንኳንም ለጾም አደረሳችሁ። ከዚህ አጋጣሚ እንኳንም ለነቢያት ጾም በሰላም አደረሰን። በሰላም ያስጀምረን አምላክ በሰላም ያስፈጽመን። መልካም ጾም ይሆንላችሁ። ለሀገራችን ሰላምን፣ ፍቅርን፣ አንድነትን፣ በረከተ ረድኤትን የሚያመጣልን ይሁንልን። ለእኛም ለነፍሳችን ድህነት ይሁንልን። እንግዲህ ከሁሉም ነገር ከምግብ ብቻ ሳይሆን ከሁሉም ነገር እምንጾም ያድርገን መድኃኔዓለም። በህይወታችን መልካም በጎ ነገር ሁሉ የሚሆንበት ጾም ይሆንልን። መልካም ጾም ይሆንላችሁ። ወዳችኋለሁ እና ላችኋለሁ። ወዳችን እንግዲህ እሷም ልትቸኩላ ነበር። እንግዲህ ከቁርስ በኋላ ቡናችን እንደዚህ ፏ አደረግን ማለት ነው። ያው እሷ ልትሄድ ነበረ። እንዴ ቡናዬማ ሳጠጪ እኔ ብቻዬን ምን በወጣኝ በየጊዜው ፏ ምሎ አንቺም ፏ በይ እንጂ ዛሬ ከኔ ጋር ብዬ እንደዚህ መልክ ቡናችንን ጠጣን። ከዛ እሷም ሄደች። እኔም እንግዲህ ስጠገረር ዋልኩ። ህጻናቶች ነበር ይዛ የመጣችውና ስፈጋ ነው ያልኩት እላችኋለሁ። መጨረሻ እንግዲህ ወደ አመሻሹ ላይ ምሳዬን በዚህ መልኩ በላሁ። ድጋሚ ቡናዬንም ፏ አደረኩ ማለት ነው። ያው እንግዲህ ቀጣይ ጾም ስለሚሆን ብዙም እንትን አትሉ ማለት ነው። ስለዚህ በዚህ አጋጣሚ ፏ ብልጭ ብዬ ጾሜን ተቀብያለሁ ማለት ነው። ከስራ በኋላ ከድካም በኋላ እውነት ለመናገር በቃ ለራሳችሁ እነዚህ ጊዜ ሲሰጡ እንዴት ደስ እንደሚል ድካማችሁ ልም ብለው ጥፍት ነው የሚለው። በቃ ወዳችሁ